ሰላም አድማጮች እንደምን አላችሁ? የዓለም እግር ኳስ ዋንጫ ተጠናቋል። አሁን ዝውውሮች የበለጠ እየተሰሙ ይገኛሉ። ዛሬ የሚወጡ አዳዲስ ጉዳዮችን እናነሳለን። ከሊቨርፑል፣ ከማንቸስተር ዩናይትድ፣ ከአርሰናልና የማንቸስተር ሲቲ ጉዳዮች። ባርሴሎና ቤትም ሁሊያን አልቫሬዝን ላያገኝ ይችላል በሚል ወደ ሌሎች አማራጮች ትኩረት ማድረጉን ሰምተናል። ሌሎች አጫጭር ጉዳዮችንም እናነሳለን። ጥቂት ነጥቦችን ደግሞ ዓለም ዋንጫ ላይ እንመለከታለን። ሌሎችንም ሀሳቦች እያነሳን እንቆያለን። የእናንተንም ሀሳቦች እንቀበላለን። ሀሳብ አስተያየቶቻችሁን ጻፉልን። በተለይ ደግሞ ዓለም ዋንጫው ተጠናቋል። ትናንትና የባሎን ዶር ይፋዊ ገጽ ላይ አንድ ነገር ተመልክተናል። ባሎን ዶርን በተመለከተ ዓለም ዋንጫን ያላሸነፈ አያሸንፈውም የሚል አንድ ጉዳይ በማህበራዊ ትስስር ገጾች በጣም ሲዘዋወር ነበር። በዚህ ሂደት ደግሞ ባሎን ዶርን በተመለከተ ማረጋገጫ ተሰጥቷል። በሲዝኑ ጥሩ የተጫወተ እንጂ የግድ ዓለም ዋንጫን ያሸነፈ አይደለም ባሎን ዶርን የሚያሸንፈው ተብሏል። እናንተ ግን በባሎን ዶር አሸናፊነት ላይ ማንን ታስቀምጣላችሁ? ኦስማን ዴምቤሌ፣ ክቪቻ፣ ክቫራትስኬሊያ ወይስ ደግሞ ኬሊያን ኤምባፔ፣ ሃሪኬን፣ ዴክላን ራይስ፣ ሌሎችም ስሞች ይነሳሉ። አብዛኞቹ በጣም ጠባብ ዕድል አላቸው። የእናንተን ግምቶች ላኩልን። ባሎን ዶር በ2025 ላይ ማን ይገባዋል፣ ለዚህ 2025-26 የውድድር ዘመን ላይ ማን ይገባዋል የሚለውን ሀሳባችሁን ላኩልን። በቀጥታ ወደ ጉዳዮቻችን አልፈናል። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ አድርጉ እንላለን። ሁሌ ላይክ አድርጋችሁ ጀምሩ፣ አግዙን። ከኛ ጋር ቆይታችሁን እንድታደርጉ አስቀድመን እንጠይቃለን። በቀጥታ ወደ ዝውውር ጉዳዮች ከማለፋችን በፊት አንድ ሁለት ዓለም ዋንጫ ጉዳዮችን እናንሳ። ከዓለም እግር ኳስ ዋንጫ ጋር በተያያዘ ብዙ ሀሳቦች እየተሰነዘሩ ይገኛሉ። በተለይ ደግሞ የአርጀንቲና ብሔራዊ ቡድን ተጫዋቾች በፍጻሜው ላይ ያሳዩት ነገር ሊዮናርዶ ፓሬዴዝ ጋቪን የመቱት በስፔን ብሔራዊ ቡድን ለምሳሌ ትናንትና ደስታቸውን ሲገልጹ የቀጣይ የቦክስ ፍልሚያ ፓሬዴዝ ከጋቪ ጋር ብለው አንድ እንደ ባነር ነገር ሰርተው ላሚን ያማል ይዘውት በደስታ አገላለጻቸው ላይ ተመልክተን ነበርና የስፔን ብሔራዊ ቡድን ተጫዋቾች ሊቀልዱበት ሞክረዋል። ፊፋ ግን የአርጀንቲና ብሔራዊ ቡድን ተጫዋቾች ላይ ምርመራ ጀምሯል። በተለይ ዋንጫው በሚሰጥበት ጊዜ ጀርባቸውን ሰጥተው ተቀምጠዋል በሚል የተነሱ ዝርዝር ጉዳዮች አሉ። ብዙ ሀሳቦች ይነሳሉ ከዓለም ዋንጫው ጋር በተያያዘ። አሁንም ቢሆን የበለጠ በፊፋ በኩል የሚነሱ ሌሎች ጉዳዮች አሉ። ዓለም ዋንጫው ተጠናቋል። በዓለም ዋንጫው ላይ አንዳንድ ቁጥሮችንም ስመለከት ነበር። በተለይ ደግሞ ከነዚህ ቁጥሮች መካከል በጨዋታው ላይ የፊፋ ሕጎች ጨዋታውን ሰዓት ላለመግደል ሙከራ ሲደረግ ነበርና በ2026 የዓለም ዋንጫ ላይ የአቨሬጅ አክቹዋል ታይሙ ወይም አክቹዋል ኳሱ በሜዳ ላይ የቆየበት ደቂቃዎችን በተግባር ማለት ነው ወደ የእጅ ሳይወጣ ከጨዋታው ውጪ ሳይሆን ሌሎችም ኳሱ በእንቅስቃሴ ላይ የነበረበት ደቂቃዎችን ብንመለከት ከ90 ደቂቃ ወይም ደግሞ በአቨሬጅ በአንድ ጨዋታ ላይ 59 ደቂቃ ከ35 ሰከንድ ላይ ነውና በዚህ በቻምፒየንስ ሊግም ላይ 56 ከ54 ከሞላ ጎደል የ2 ደቂቃ የ3 ደቂቃ ልዩነት አለ። ቡንደስሊጋ ላይ 56 ከ19፣ በሊጋ ላይ 56 ከ16 እንዲሁም በላሊጋ ላይ 55 ከ03፣ ፕሪሚየር ሊግ ላይ 54 ከ55 ነበረ። የሴሪያ ጨዋታዎች ከሁሉም ቶፕ 5 ሊጎች በጣም ትንሽ ደቂቃው በሜዳ ላይ ኳሱ የሚቆይበት ነውና 54 ደቂቃ አካባቢ፣ ያ ማለት ከ90 ደቂቃ 60 ደቂቃ 30 ደቂቃ ኳሱ የባከነበት ነው፣ በእንቅስቃሴ ላይ ያልነበረበት ነው ማለት ነውና ፊፋ 2 ደቂቃዎችን ቢያንስ ከቻምፒየንስ ሊግ ላይ አሻሽሏል። ነገር ግን 67 69 ደቂቃዎችን በሜዳ ላይ ኳሱ ሲንሸራሸር የተመለከትንበት አጋጣሚ አለ። ኖርዌይ ከብራዚል ያደረጉት ጨዋታ 67 ደቂቃ አካባቢ፣ የአልጄሪያና የኦስትሪያ ጨዋታ ደግሞ ወደ 69 ደቂቃ አካባቢ ኳሱ በሜዳ ላይ በመቆየት ብዙ ደቂቃ በሜዳ ላይ የቆየ ተብሎ ሲነገር ነበር። ለሁሉም የአርጀንቲና ብሔራዊ ቡድን ተጫዋቾች ላይ የተመሰረተው ክስን በተመለከተ ሌሎችም የሚነሱ ጉዳዮች አሉ፣ እንመለስባቸዋለን። የፊፋ ውሳኔን በተመለከተ ወደፊት ነገሮችን የበለጠ አጣርተን አዳዲስ ጉዳዮች ሲወጡ የምንመለከታቸው ጉዳዮች ይኖራሉ። ከዛ ውጭ ግን የፊፋ ጉዳዮችን ወጣ ብለን የጣሊያን እግር ኳስ ባለፉት 3 የዓለም ዋንጫዎች ላይ አልነበረም። 2006 ላይ ካሸነፈ በኋላ 2010 በተለይ
ደካማ ጊዜን ያሳለፈበት ነውና የሩሲያው የዓለም ዋንጫ ላይ የኳታሩ የዓለም ዋንጫ ላይ አሁን ደግሞ በዚህኛው የዓለም እግር ኳስ ዋንጫ 2026 ላይ የጣሊያን ብሔራዊ ቡድን አልነበረም። የጣሊያን እግር ኳስ ደግሞ አዳዲስ አመራሮችን ቀጥሯል። ፔፕ ጋርዲዮላን አናግረውት ነበረ ኃላፊነቱን እንዲረከብ በአንድ ደቂቃ ውስጥ የተጠናቀቀ ንግግር ነበርና የፔፕ መልስ ቢያንስ አንድ አመት ከማንቸስተር ሲቲ ኃላፊነት ከለቀኩ በኋላ እረፍት እፈልጋለሁ፣ ከአንድ አመት በኋላ ወደ ሌሎች ኃላፊነቶች ልመጣ የምችልበት ነገር አለ የሚል ማረጋገጫ ሰጥቷል የሚሉ ጉዳዮችን ሰምተናል። የዝውውር ጉዳዮችን እየተመለከትን እንቆያለን ከዚህ ሰዓት ጀምሮ። በተለየ የምናነሳቸው ነጥቦች አሉ። ከዛ አስቀድሜ ግን የፔሌን ጉዳይ ላንሳላችሁ። ፔሌ 1958 ዓለም ዋንጫውን ያሸነፈበት 17 ዓመት ላይ እያለ ያ መለያ የብራዚል በጣም ሰማያዊ የሆነ መለያ አለ፣ የብራዚል ባንዲራ የብራዚል እግር ኳስ ፌዴሬሽን ምልክትም ያለበት 1958 ላይና ለጨረታ ቀርቦ የማሊያ በሚያስገርም ሁኔታ $4.9 ሚሊዮን ተሽጧል። በጣም ብዙ የሚባለው ከፔሌ ንብረቶች መካከል በጣም በውድ ከተሸጡ የፔሌ ንብረቶች መካከል የሚቀመጥ ነው። ፔሌ ያንን መለያ ለብሶ ተጫውቷል። ታሪካዊ መለያ እንደሆነ ይታወቃልና እንደዚህ አይነት ጨረታዎች አንዳንድ ጊዜ አስገራሚ ናቸው። የዲየጎ አርማንዶ ማራዶና እቃዎች ማሊያዎች ሲሸጡ ከዚህ በፊት ተመልክተናልና 4.5 ሚሊዮን ዩሮ በጣም ትልቅ ገንዘብ ተገኝቶበታል ማለት ይቻላል። ከዝውውር ዜናዎች ጋር በተያያዘ የሚነሱ ሀሳቦች አሉ። ሂር ዊ ጎ የተባለላቸውን የተጠናቀቁ ዝውውሮችን እንመልከት። አንደኛው የማንቸስተር ዩናይትድ ጉዳይ ነው። አንደኛው ደግሞ የቸልሲ ጉዳይ ነው። ማንቸስተር ዩናይትድ ሌላ ተጨማሪ ዝውውር አጠናቋል። የቸልሲ ጉዳይ የሞርጋን ሮጀርስ ዝውውር ነው። በ117 ሚሊዮን ፓውንድ ዝውውሩን አጠናቋል። ትናንትና የሕክምና ምርመራውን አጠናቋል። እስከ 2032 ድረስ የሚያቆየውን ፊርማም ፈርሟል። በተጨማሪና ቸልሲ ለአንድ ተጨማሪ ዓመት ተጫዋቹን ማቆየት ይችላል። አስቶን ቪላ 117 ሚሊዮን ፓውንድ ፊክስድ ገንዘብ ያገኛል። አዶንስ ወይም ተጨማሪ ክፍያዎች አይኖሩትም እና የሞርጋን ሮጀርስ ዝውውር ከዓለማችን ዝውውሮች መካከል በየትኛው ደረጃ ላይ ይቀመጣል የሚለውን እንመልከት። ኔይማር ጁኒየር 2000 በተለይ 222 ሚሊዮን ዩሮ የተከፈለበት ፓሪስ ሰን ጀርመንን የተቀላቀለበት ዝውውር እናስታውሳለን። ኬሊያን ኤምባፔ ከሞናኮ ወደ ፓሪስ ሰን ጀርመን ሲቀላቀል 180 ሚሊዮን ዩሮ ሁለተኛው ትልቁ ክፍያ ነው። ከዛ ውጪ ባርሰሎና ለኦዝማን ዴምቤሌ ለዶርትመንድ የከፈለው 148 ሚሊዮን ዩሮ ሶስተኛ ነው። አሌክዛንደር አይዛክ ሊቨርፑልን ሲቀላቀል 145 ሚሊዮን ዩሮ ተከፍሎበታል። አሁን የሞርጋን ሮጀርስ ዝውውር አምስተኛው ውዱ የዓለማችን ዝውውር ሆኗል። 138 ሚሊዮን ዩሮ የተከፈለበት ነው። ከሞርጋን ሮጀርስ ዝውውር ጋር በተያያዘ አሁንም እየተነሱ ያሉ ጉዳዮች አሉ። በተለይ ደግሞ በዚህ አትሌቲክ በኩል በጣም ሰፊ ዝርዝር ዘገባን ይዞ ወጥቷል። አሰልጣኝ ሚካኤል አርቴታ ሞርጋን ሮጀርስን አናግሮት ነበር። የዝውውር መስኮቱ ከመከፈቱ በፊት ግንቦት ወር አካባቢ አርሰናል ለተጫዋቹ ከ80 እስከ 100 ሚሊዮን ፓውንድ ቢያቀርብ ተቀባይነት እንደሚያገኝና ተጫዋቹንም ማሰረም እንደሚችል አንዳንድ መረጃዎችን አግኝቶ ነበርና ለዛም ነው አርሰናል 80 ሚሊዮን ፓውንድ በላይ አልከፍልም ብሎ የሙጥኝ ብሎ የቆየው። ከዛ ውጪ በአርሰናል በኩል ድርድሮቹ ላይ ነበር ሚኬል አርቴታ ማናግሮታል። ከዛ በተጨማሪም ግን እነ ዴክላን ራይስና ቡካዮ ሳካ በእንግሊዝ ብሔራዊ ቡድን በደንብ ሲያሳምኑት ጥረትም ሲያደርጉ ነበር። ተጫዋቹም ወደ አርሰናል ለመሄድ ስምምነት ላይ ደርሶ እንደነበረ የሚያሳዩ ዘገባዎች አሉ። ከዛ ውጪ ግን እነ ማርቲን ኦዴጋርድም በዚህ ዝውውር ላይ እጃቸው ነበረበት። ነገር ግን በመጨረሻም አሰልጣኝ ቻቪ አሎንሶ ንግግር አደረገ። ከአሰልጣኙ በኩል እንዴት ሊጠቀምበት እንደፈለገ ያስረዳበት መንገድ ተጫዋቹንም በተለይ የቀረበለት ደሞዝ በቸልሲ ስትራክቸር ላይ ብዙ ያናክል ተጽዕኖ የሚያመጣ አይደለምና ቻምፒየንስ ሊግ ላይ በሚኖረው ስኬት በሚያስቆጥራቸው ግቦችም የክፍያው መጠኑ ከፍ ይልለታል ተብሏል። እንዳጠቃላይ ግን የአሰልጣኝ ቻቪ አሎንሶ ንግግር የበለጠ ሚዛን ደፍቷል። በዋነኝነት ግን ተጫዋቹ ወደ አስቶን ቪላ ለቆ ወደ ቸልሲ ወደ ስታንፈርድ ብሪጅ ዝውውሩን እንዲያጠናቀቅ ምክንያት የሆነው ተብሎ የተቀመጠው ዋነኛ ጉዳይ የቸልሲ ጥያቄ ነው። 117 ሚሊዮን ፓውንድ አስቶን ቪላ ሊከላከለው ወይም ደግሞ እምቢ ሊለው የሚችለው ጥያቄ አልነበረም። ከዛ ውጪ ግን በዋነኝነት ለአርሰናልም ይህንን ክፍያ እንዲከፍልና ተጫዋቹ እንዲወስደው ጥያቄ ቀርቦለት ነበር። ነገር ግን አርሰናል በጭራሽ ከ80 ሚሊዮን ፓውንድ በላይ ለተጫዋቹ አንከፍልም፣ ቸልሲ የሚወስደው ከሆነ ይውሰደው ያስፈርመው ብሎ ነገሮችን ትቶ እንደነበረ እናስታውሳለን። ለሁሉም የዚህ ዝውውር ጉዳይ አሁን መጠናቀቁን ተመልክተናል። ከአርሰናል ጋር በተያያዘ ትናንትና በቅድመ ውድድር ዘመን ዝግጅት በሶባሃ ሪያሊቲ ትሬኒንግ ሴንተር
ሴንተር ወይም ደግሞ በለንደን ኮሎኒ የመጀመሪያ ልምዳቸውን ሰርቷል ሪፖርት አድርጓል። እነ ክሪስቲያን ሞስኬራን፣ ቤን ዋይትን፣ ጋብሪኤል ጄሱስን ተመልክተናቸዋል። ሌሎችም ተጫዋቾች ሪካርዶ ካላፊዮሪ በጉዳት ላይ ነበሩት እነ ጁሪን ቲምበርም ወደ ልምምድ ተመልሰው ተመልክተናቸዋል። ፋቪዮ ቬራም በሃምቡርግ ካሳለፈው ጊዜ በኋላ ወደ ፕሪሚየር ሊግ ወደ አርሰናል ተመልሶ የቅድመ ውድድር ዘመን ዝግጅቱ ለ2026/27 የውድድር ዘመን ስራዎች ተጀምሯል። በጋብሪኤል ጄሱስ በኩል ከአርሰናል ጋር ይለቃል የሚሉ ዘገባዎችን ደግሞ እየተመለከተ እንገኛለን። አንዳንድ ወደ ጣሊያን የሚወጡ ሪፖርቶች አርሰናል 20 ሚሊዮን ፓውንድ ሲል ነበር። ከዛም አነስ ባለ ክፍያ ቢያንስ እስከ 18 ሚሊዮን ፓውንድ ተጫዋቹ ሊለቅ ይችላል። ኤሲ ሚላን ተጫዋቹን ፈላጊ ሆኖ ብቅ ብሏል፣ እየተደራደረ ይገኛል የሚሉ ዘገባዎችን በስፋት እየተመለከተን እንገኛለን። የሮድሪን ጉዳይ ላንሳላችሁ። ከማንቸስተር ሲቲ ጋር በተያዘ እየተነሳ ያለ ጉዳይ ነው። ሮድሪን በተመለከተ የውል ማራዘሚያ ጥያቄ ቀርቦለት ነበር በማንቸስተር ሲቲ በኩል በኢታድ ስቴዲየም ለተጨማሪ ዓመታት እንዲቆይ 1 ዓመት ብቻ ቀሪ ኮንትራት አለው ወይም የ2026/27 የውድድር ዘመን ሲጠናቀቅ ሮድሪን በማንቸስተር ሲቲ ላንመለከተው እንችላለን ወይም ውሉ ይጠናቀቃል። በዚህ ሂደት ማንቸስተር ሲቲ ያቀረበለትን ጥያቄ አልተቀበለም፣ እስካሁን ምላሽም አልሰጠበትም። ከዛ ይልቅ ደግሞ በእርግጥ እሱም ቆይታን በተመለከተ ከዓለም ዋንጫው በኋላ በደንብ እናስብበታለን፣ ከዓለም ዋንጫው በኋላ አዳዲስ ነገሮች ሊኖሩም ይችላሉ ሲል ነበር። ከዓለም ዋንጫው አስቀድሞ የባሎን ዶር አሸናፊ ነው። ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ዓለም ዋንጫ፣ የአውሮፓ ዋንጫ፣ በአውሮፓ ዋንጫ ላይ የውድድሩ ኮከብ ተጫዋች፣ በዓለም ዋንጫ ላይ የውድድሩ ኮከብ ተጫዋች ተብሎ ተመርጧልና የሚያስገርም አይነት ቆይታን ያሳለፈ ተጫዋች ነው። ሪያል ማድሪድን መቀላቀል ይፈልጋል ይላል የፋብሪዚዮ ሮማኖ ዘገባ። ነገር ግን ፍሎሬንቲኖ ፒሬዝ በሱ መምጣት ላይ ኮንቬንስ አልሆኑም ወይም እምነት አልጣሉበትም፣ እሱን ማስፈረም አለብን በሚለው ላይ እንጂ አሰልጣኝ ጆዜ ሞሪኒዮ ተጫዋቹ ወደ ሪያል ማድሪድ፣ ወደ ሎስ ብላንኮች፣ ወደ ነጮቹ ቤት እንዲመጣ ፍላጎት አላቸው የሚሉ ሀሳቦችን ሲሰነዝሩ ነበር። የቀድሞ የአትሌቲኮ ማድሪድ ተጫዋች በሪያል ማድሪድ ልንመለከተው እንችላለን ነው የሚለው የሚጠበቅ ነው። በቀጣይ ቀናት ላይ የሚደረጉ ድርድሮች ለነገሩ ምላሽ ሊሰጡ ይችላሉ። ከማንቸስተር ዩናይትድ ጋር በተያዘ የሚነሱ ነጥቦች አሉ። ማንቸስተር ዩናይትድ ሌላኛውን ዝውውር አጠናቋል። ከዚህ በፊት 3 ተጫዋቾችን አስፈርሞ ነበር። አራተኛው ተጫዋች ደግሞ ታይናን ቶምሰን ይባላል። የቶትናም ሆትስፐር ተጫዋች ነው። 18 ዓመቱ ላይ ይገኛል። ማንቸስተር ዩናይትድ ለዚህ ተጫዋች የከፈለው ክፍያ ደግሞ 4 ሚሊዮን ፓውንድ ነው። እስከ 8 ሚሊዮን ፓውንድ ድረስ ከፍ ሊል ይችላል ተብሏል። በተጫዋቹ ስኬት ላይ የሚመረኮዝ ነው። በጣም ቤስት ኢንግሊሽ አታኪንግ ታለንት ፕሮስፔክት ተብሎ የወደፊቱ የእንግሊዝ ጥሩ የመስመር አጥቂዎች መካከል የሚቀመጥ ነው ተብሎ እየተነገረለት ይገኛል። በቀድሞ ውድድር ዘመን ዝግጅት ደግሞ ቡድኑን ተቀላቅሎ ይቀጥላል። የተጫዋችን ያስፈረመው ስካውት ወይም ደግሞ የመለመለው ስካውት ከዚህ በፊት ሃይደን ሄቨንን ያስፈረመ ስካውት ነው። ካርቷል በ1 ሚሊዮን ፓውንድ ሃይደን ሄቨን የማል ስፍራ ተከላካዩ በቀጥታ ወደ ማንቸስተር ዩናይትድ የተዘዋወረበትን ዝውውር የመራ ስካውት ነው። አሁንም የዚህን ዝውውር ከቶትናም ወደ ማንቸስተር ዩናይትድ በ4 ሚሊዮን ፓውንድ የተዘዋወረ ዝውውር ሆኖ ተመልክተናልና በቀጣይ ደግሞ የነን ተጫዋች ስኬታማነቱን በቡድን ውስጥ ጥሩ ተሳትፎ በዋናው ቡድን ውስጥ ይቀጥላል ተብሎ ሀሳቦች እየተሰጡበት ያለ ጉዳይ ነው። የዝውውር ጉዳዮችን ገና አላጠናቀቅንም። ከዛ አስቀድሞ ግን የነንተን ሀሳቦች በማል እናገራችሁ። ትናንትና በተለይ ዓለም ዋንጫውን በተመለከተ በርከት ያሉ ሀሳቦች መተውልናል። ታሪኩ ከደቡብ አፍሪካ ከልብ እናመሰግናለን ስለ ጻፍክልን መልእክት። ሁሴን አርጀንቲና በዓለም ላይ ያሉ ደጋፊዎችን በሙሉ አሳፍራለች። እንዴት አንድ ቡድን አንድ ሙከራ ማድረግ ያቀቷል? ስፔኖች ጀግና ናቸው ብሏል። በትክክል ይገባታል። ስፔን ከቤልጅየም ውጭ ሁሉንም አሳምና ነው ያሸነፈችው። አርጀንቲና ፈጽሞ ለዚህ ክብር መቅረብ ራሱ አይገባቸውም ነበር፣ አሳፋሪ ቲም ነው የሚል ሀሳቡ ልኮልናል። ነጅብ ሰንገሮ እንዴት ናችሁ? ከናይሮቢ ነው የምጽፍላችሁ። የቸልሲ ደጋፊ ነኝ። ስፔን ድንቅና ማራኪ እግር ኳስ ይገባታል። ዋንጫውም የስፔን መሆኑ ተገቢ ነው። አርጀንቲና ምን ሰራች? መቼ ተጫወተች? ምንም ያደረገችው ነገር አልነበረም ብሏል። በሌላኛው አድማጫችን ደግሞ ሽመልስ ከኳታር ዶሃ በዓለም ዋንጫው ላይ ስፖርታዊ መረጃዎችን ስታደርሱን ስለነበራችሁ አሁንም ለምታደርሱ መረጃዎች ከልብ እናመሰግናለን ብሎናል። እኛም ከልብ እናመሰግናለን። ዓለም ዋንጫው በሚገርም ትዝታ አለቀ። አሸናፊው እግር ኳስ የተጫወተ አሸናፊ ቡድን ሆኗል። የስፔን ወጣት ቡድን ይገባዋል። ሜሲ ግን ልዩ ሰው ነው። ሜሲ ደጋፊውን እያየ ስመለከተው በጣም አዘንኩኝ። ደጋፊው ልዩ ነበር። ያሳዩት ፍቅር ለኔ ለዓለም ዋንጫው ልዩ ትዝታ ሆኖብኝ አልፏል ብሏል። ሽመልስ ከኳታር ዶሃ ሰናይ ቀን ብሎናል። ከልብ እናመሰግናለን።
አየነው ሙላለም ሰላም ምርጦች እንዴት ናችሁ? ስፔን ቻምፒየን መሆኗ አሸናፊ መሆኗ ይገባታል። አርሰናል ባርኮላንም ሆነ ዲያሞንዴን ያስፈርማሉ ብዬ አላስብም። ጊዜ ከሚያጠፋ ግን እንደ ሚካ ጎርት አይነት ሰይድ ኤልማላ ወይንም ደግሞ ኒኮ ዊሊያምስን በተመጣጣኝ ዋጋ ቢያስፈርም ይሻሏል። አማካይ ላይ ሁጎ ላርሰን፣ ተከላካይ ላይ ደግሞ ባንክስን፣ በቀይ መስመር ተከላካይ ተመላላሽ ቦታ ደግሞ ሪድን ከፌኖርድ ኤርዲቪዜ ላይ እንዲያስፈርም በፊት መስመር ላይ ክሩፔትሪ ሶልዴን ማስፈረም ግድ ይለዋል የሚል አስተያየቱን ልኮልናል። አሉ ከደቡብ አፍሪካ የአርጀንቲናን አሸናፊነት ግምት ሲያስቀምጥልን ነበረ ከትናንትና በስቲያ። ሰላም ቤስቶች እንዴት ናችሁ? ስፔን ማሸነፍ ይገባታል፣ ግን ሜሲ ቢወስደው በጣም ደስ ይለኝ ነበር ብሏል። ወርልድ ካፕ ዘንድሮ ፋይናል በጣም ደባሪ ነበር። በተለይ 2022 ኳታር ላይ ከነበረው የዓለም ዋንጫ ፍጻሜ አንጻር ብዙ ግቦች የነበሩበት ነው ብሏል። ስለ ሊቨርፑልም አንስቶልናል። የሊቨርፑል ጉዳዮችን እናነሳለን ወደ በኋላ ላይም። የዘበረኒ ጉዳይ ዩክሬናዊው ተከላካይ ከፓሪስ ሰን ጀርመን በጣም ትክክለኛ ነው። ኢብራሂማ ኮናቴ የለም። ስለዚህ እነ ሊዮኒ ጀርሚም በጣም ጥሩ ተጫዋቾች ቢሆኑም ገና ወጣቶች ናቸው። ስለዚህ ዘበረኒ መምጣቱ ጥሩ ነው ብሎናል። አብዱልአዲድ ሁሴን የጻፈልን መልእክት አለ። የሚገባው ቡድን አሸንፈዋል ብሎናል። ሳሙኤል አድማሱ 100% ስፔን ይገባታል ዓለም ዋንጫው ብሎናል። አህመድ ከጅቡቲ ሙቀቱ 42 ዲግሪ ሴንቲግሬድ ነበር። ስፔን ግን ሮድሪም ያንን ሙቀት ኩባርሲም ቀዝቀዝ አድርጎታል። አርጀንቲናና ኢንዞ የገቡት ለራግቢ ፍልሚያ ይመስል ነበር ብሎናል። ዘይኑ መሐመድ ዓለም ዋንጫው ጨዋታዎች ገና እንደተጀመሩ የመጀመሪያው ቀን ላይ ስፔን ዓለም ዋንጫውን እንደሚያሸንፍ፣ ዋንጫው ደግሞ ስፔን ከፍራንስ የፍጻሜ ጨዋታ ተጫውቶ ስፔን ያሸንፋል ብዬ ገምቼ ነበር ብሏል። ፍጻሜውን በትክክል ገምቷልና ዘይኑ መሐመድን ከልብ እናመሰግናለን። አቡሽ የአርሰናል ደጋፊ ነው። አቡሽ ለአርሴማዎች የጻፈልን መልእክት አለ። ሰላም ቤስቶች እንዴት ናችሁ? ሜሲ ቢያሳዝንም ስፔን ማሸነፉ በጣም ደስ ብሎኛል። ቸልሲ ሮጀርስ እንዴት እንዳስፈረመው ግራና የገባኝ። ሲቀጥል ደግሞ አርሰናል ምርጡን አጥቂ ያስፈርማልናል የሚል ሀሳቡ ልኮልናል። አበበ ለራ በጣም ያነሳውን ሀሳብ በትክክል ስርዓት ባለው መንገድ ብታቀርብ ጥሩ ነው። ምን አይነት ጥያቄ ነው ብሏል። እኛ ትናንትና የጠየቅነው እንደ አድማጭ የእናንተን ሀሳቦች ነው። ብዙ አድማጮች ተሳትፈውበታል። ስፔን ይገባታል ወይስ ደግሞ አርጀንቲና ይገባታል ስንል በጨዋታው ላይ ብቻ አይደለም። አርጀንቲና ብታሸነፍ የሚፈልጉ አድማጮች አሉና በዛ መንገድ ቤታይ አርጀንቲና በትናንትናው እንቅስቃሴ ይገባታል እያለን አይደለምና በደንብ በምናነሳቸው ጉዳዮች ላይ እያዳመጣችሁ ትክክለኛ ሀሳባችሁን ካፉልን በአክብሮት ጥያቄያችንን እናቀርባለን። እንዳላይ ማሞ ሰላም ቤስቶች እንዴት ናችሁ? ከደብረ ዘይት እውነት ነው የምለው ዳኛውና ፊፋ ትናንት ለአርጀንቲና ዋንጫውን ለመስጠት አስበው ነበረ ብሏል። እንዳላይ የኒኮ ጎል ለምን ተሻረ ከገባችሁ አስረዱኝ ብሏል። የኒኮ ጎል ሚኬል ሜሬኖ ኦታሜንዲ ላይ ጥፋት ሰርቷል በሚል የተሻረ ኳስ እንደሆነ ይታወቃል። በሙሉ ፋውል የተፈቀደለት ክለብ አርጀንቲና ብቻ ይመስል ነበር። የቲዩል ችግር ነው እንጂ ወደዚህ መድረስ አይገባቸውም ነበር። አልተመጣጠኑም የትናንትናው ጨዋታ ላይ ብሎናል። ሰናይ ቀን ብሎናል። ከልብ እናመሰግናለን። ያሬድ ጌታቸው ስፔን አሸነፈች ይገባታል ብሎናል። ከልብ እናመሰግናለን ሁላችሁንም። ዛሬም በባሎን ዲዮር ላይ ያነሳናቸው ጥያቄዎች አሉ። ተሳታፉ፣ ሀሳብ አስተያየቶቻችሁን ላኩልን። ባሎን ዲዮር ላይ ማን ይገባዋል? የባሎን ዲዮር አሸናፊነት ላይ ማን ይገባዋል? እነ ሮድሪ ይገባቸዋል ወይስ ደግሞ ዴክላን ራይስ፣ ኬሊያን ኤምባፔ፣ ኦዝማን ዴምቤሌ፣ ክቪቻ ክቫራትስኬሊያ፣ ሃሪ ኬን፣ ማይክል ኦሊሴ እንዲሁም ደግሞ ሌላኛው ተጫዋች ሉዊስ ዲያዝም በዚህ ዝርዝር ውስጥ መካተት ይቻላል። እናንተ ሌሎችም የምትጠቅሷቸው ስሞች ካሉ በዚህ ዝርዝር ውስጥ ማን ይገባዋል የባሎን ዶር ሽልማትን የሚለውን አካፍሉን። የመጨረሻ ጉዳዮችን እያነሳን እንቀጥላለን። ቸልሲ ቤት ላይ ልንቀጥል ነው። ከቸልሲ ጋር በተያያዘ ቸልሲ የሞርጋን ሮጀርስ ዝውውር ላይ ብቻ አላቆመም። አሁንም አክቲቭሊ ክሪስታል ፓላስ ጋር እየተነጋገረ ይገኛል። የንግግር ደግሞ ከጁን ጀምሮ የጀመረ ነው። ማክሰንስ ሎክራን ለማስፈረም እንቅስቃሴ ላይ እንዳለ የሚያሳዩ ዘገባዎችን እየተመለከትን እንገኛለን። በእርግጥ በቸልሲ በኩል እንደ ዴሊ ሜል ዘገባ ከሆነ በሂዳድ ኤግባህሊ እንዲሁም ደግሞ የቸልሲው ባለቤት ናቸው። አንደኛው ኮነር ናቸው። ሌላኛው ደግሞ ስቲቭ ፓሪሽ የክሪስታል ፓላሱ ባለቤት አማን ሆቴል ሴንትራል ፓርክ ኒውዮርክ ላይ ተገናኝተው ነበር። እሁድ ዕለት የዓለም ዋንጫው ፍጻሜ በሚደረግበት ዕለት ማለት ነውና ቸልሲ 55 ሚሊዮን ፓውንድ ለማክሰንስ ሎክራ አቅርቧል። ነገር ግን እስከ 60 ሚሊዮን ፓውንድ እንዲያደርሱ ተነጋግሯልና የዚህ ዝውውር ጉዳይ የሚጠናቀቅ ይመስላል። ብዙ ሩቅ እንዳልሆነ የሚያሳዩ ዘገባዎች አሉ። ከሊቨርፑል ጋር በተያያዘ አንድ ጉዳይ ላንሳ። የዓለም ዋንጫው ጀግና የተባለውን ተጫዋች በተለይ አንዶኒ ኢራዮላ እየፈለጉት ይገኛል ተብሏል። ፈራን ቶሬስን ለማስፈረም ፍላጎት አላቸው። በተለይ ከተጫዋቹ ጋር በተያያዘ ባርሰሎና ባለፉት ቀናት ላይ ለምን መሸጥ እንደሚፈልግ አንስተንላችሁ ነበር። ምክንያቱም አዲስ
ውል ማስፈረም ይጠበቅበታል ተጫዋቹ እንዲቀጥል። አዲስ ውል ደግሞ የሚቀጥል ከሆነ የሚፈርመው በባርሰሎና በኩል ለማንቸስተር ሲቲ ተጨማሪ ክፍያ እስከ 6-7 ሚሊዮን ዩሮ መክፈል ይጠበቅበታል። 8 ሚሊዮን ዩሮ የሚሉ ዘገባዎች አሉና ያንን መክፈል ደግሞ ለባርሰሎና አይፈልግም በዚህ ወቅት ላይ። ስለዚህ ተጫዋቹን ሊሸጠው ይችላል የሚሉ ዘገባዎች በስፋት እየወጡ ጥያቄዎችም እየተነሱ ይገኛሉ። ሌላኛው የሊቨርፑል ጉዳይ ከቦሩሲያ ዶርትመንድ ስዊድናዊ ተጫዋች አለ። በተለይ የተጫዋች በጣም ከአንዳንድ ሰዎች ጋር ይመሳሰላል። ጆሹዋ ኪሚችን ይመስለኛል እንደሱ አይነት ጥራት ያለው ተጫዋች ነው ብለው ያምናሉ የዶርትመንዱ አሰልጣኝ ኒኮ ኮቫች። ተጫዋቹንም በጣም ያደንቁታል። ዳንኤል ሰቨንሰን ይባላል። ሊቨርፑል እስከ 50 ሚሊዮን ዩሮ ለማቅረብ ፍላጎት አለው። የ4 ዓመት ተጫዋች ነው። በቀጣይ የተጫዋች ወደዚህ ክለብ ይመጣል የሚለው የሚጠበቅ ነው። የክረምቱ የዝውውር መስኮት ገና ሳይጀመር ጭምር ከአርሰናል ጋር ስሙ ሲያያዝ የነበረ ነው። አርሰናል ሞኒተር ሲያደርገው የነበረ ነው። የሌፍት ባክ እንዲሁም ደግሞ ዊንግ ባክ ሆኖ መጫወት ይችላል። ዳንኤል ሰቨንሰን ሊቨርፑል ለማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎች አሉ። በግራ መስመር ቦታ ላይ ደግሞ በተከላካይነት ማንቸስተር ዩናይትድ እየፈለጋቸው ያሉ ስሞች አሉ። ከነዚህ ስሞች መካከል ሉዊሳል እና አንቶኒ ሮቢንሰን አሁንም በድጋሚ ስማቸው እየተነሳ ይገኛል። ዘጋርዲያን ላይ ዛሬ ጠዋት የተመለከትኩት አንድ መረጃ አለ። ይህ ዘገባ ሃል በጣም ወጣት ተጫዋች ነው። 21 ዓመቱ ላይ ይገኛል። ሮቢንሰን ደግሞ የአሜሪካ ተጫዋች 29 ዓመቱን በቀጣይ ወር ላይ ኦገስት ላይ ይደፍናል። ስለዚህ የትኛውን አማራጭ ማንቸስተር ዩናይትድ ይወስዳል? የተጫዋቾቹ ዋጋስ የሚለው በጣም የሚጠበቅ ነው። ካርል ዳርሎው፣ አንዶኒ ሳንቶስን፣ ዩሪ ቴሌማንስን እንዲሁም ደግሞ ቶመንሰንን ማስፈረሙ ይታወቃል። አሁን ቀጣይ 5ኛ ፈራሚ በግራ መስመር ቦታ ላይ የሉክሾ የረጅም ጊዜ ተተኪ ሉዊሳል ወይስ ደግሞ ሮቢንሰን? እንደ ሉክሾ እድሜው ወደ 30ዎቹ እየተጠጋ ያለ ተጫዋች ነው እና የትኛውን ምርጫ ያደርጋል የሚለው በጣም የሚጠበቅ ጉዳይ ነው። ከቸልሲ ጋር በተያዘ በውሰት ውል ጥያቄ ቀርቦለታል። እንደ ጋዜታ ዴሎ ስፖርት ዘገባ ከሆነ ናፖሊ የቸልሲውን ተከላካይ ፈረንሳዩን ቤኒቶ ባዳሼልን ለማስፈረም ፍላጎት ነበረው። ነገር ግን ባዳሼልን ለማስፈረም ቸልሲ የትኛውም ክለብ የሚመጣ ከሆነ በቋሚነት ጥያቄውን ያቅርብ እንጂ በውሰት ውል የሚለቅ ተጫዋች አይኖርም እየተባለ ይገኛል። ከባርሰሎና ጋር በተያዘ ኡሊያን አልቫሬዝን በተመለከተ አርሰናል፣ ባርሰሎና እንዲሁም አትሌቲኮ ማድሪድ፣ ፓሪስ ሰን ጀርመን፣ ቸልሲ በጣም ያያያዘ ያነጋገረ ጉዳይ ነው። እስካሁንም አለየለትም። ባርሰሎና ግን አሁን በዩሊያን አልቫሬዝ ጉዳይ ተስፋ የቆረጠ ይመስላል የሚሉ ዘገባዎችን እየተመለከተ እንገኛለን። በዚህ ሂደት ደግሞ ወደ ሌሎች አማራጮች ሄዷል። ዱሳን ቪያሎቪችን ወይም ደግሞ ዳርዊን ኑኔዝን ለማስፈረም እንቅስቃሴ ላይ እንዳለ እነዚህ ተጫዋቾች ዳርዊን ኑኔዝ በሳውዲ ፕሮ ሊግ ያለው ቆይታ ባጭሩ ይጠናቀቃል ተብሎ ይጠበቃል ከአንድ ዓመት በኋላ። ዱሳን ቪያሎቪች ደግሞ በነጻ ዝውውር ከዩቬንቱስ ጋር እንደሚለያይ ያስቀድመው ዩቬንቱስ ማረጋገጡ ይታወቃል። የዚህ ጉዳይ ከምን ደርሷል ለሚሉት በደንብ አሳሳቢ ጉዳይ ይመስላል። መኑ ኮኔን በተመለከተ አርሰናል ሌሎችም ክለቦች ፍላጎት አላቸው። የሊቨርፑል የማንቸስተር ዩናይትድ ጉዳይ እየተነሳ ይገኛል። የዚህ ተጫዋች ጉዳይ ከለማንጫው በኋላ ይለይለታል ሲባል ነበር። አሁንም አዳዲስ የሚወጡ መረጃዎች ሶስቱም ክለቦች ፍላጎት እያሳዩ ሮማን እየጠየቁ ይገኛሉ የሚሉ ዘገባዎችን ተመልክተናል። ከአርሰናል ጋር በተያያዘ ግን አሁናዊ ያሉ የዝውውር ጉዳዮችን ጠቅለል አድርገን እናንሳ። የማክሲንስ ሎክራን ጉዳይ አርሰናል ትቶታል የሚሉ ዘገባዎች እየወጡ ይገኛሉ። በተለይ በተጫዋቹ ጉዳይ ላይ ቸልሲ በደንብ የቀረበ ቸልሲ ሊያጠናቅቀው የተቃረበ ዝውውር ይመስላል። ነገር ግን የኤዝሬ ኮንሰርን ዝውውር አሁንም አሰልጣኝ ሚኬል አርቴታ እንዲጠናቀቅለት ይፈልጋል። በማዕከላቸው ግን በዋጋ ደረጃ የ60 ሚሊዮን ፓውንድ እና የ40 ሚሊዮን ፓውንድ ፍላጎት ነው ያለው። አርሰናል 40 ሚሊዮን ፓውንድ መክፈል፣ አስቶን ቪላ ደግሞ 60 ሚሊዮን ፓውንድ መቀበል፣ በማላቸው የ20 ሚሊዮን ፓውንድ ልዩነት አለ። በዚህ ሂደት ደግሞ የሚነሱ ሀሳቦች አሉ። በአርሰናል በኩል የተጫዋቹ ዝውውር ላይ አሁንም አልወጣም። ነገር ግን ሌላም አማራጭ አለው። ጃኮብ ራሞን ከኮሞ ግን ተጫዋቹን የመሸጥ ፍላጎት የለውም። ከኒውካስል ዩናይትድ ጋር በተያዘ ደግሞ የብሩኖ ጉማሬዥ ጉዳይ አሁንም አለየለትም። ኒውካስል ዩናይትድ ከሚፈልገው ዋጋ ዝቅ እንዳላለ እየተነገረ ይገኛል። የጋብሪኤል ማርሴሊም ጉዳይ ይነሳል። ለገበያ እንደቀረበና ጋብሪኤል ማርሴሊም አይሸጡም ከሚባሉ ተጫዋቾች መካከል አይደለም በጭራሽ። ትክክለኛ ጠያቂ ካለ ጋብሪኤል ማርሴሊም ከአርሰናል ሊለቅ ይችላል የሚሉ ዘገባዎችን ተመልክተናል። በአርሰናል በኩል ሌላኛው ለሞርጋን ሮጀርስ ቅድም ያቀርበዋል ተብሎ የነበረውን የዋጋ ተመንን ስናነሳ ነበርና ብዙ ጉዳዮች እየተነሱበት ያለ ብዙ ሀሳቦችም የተሰነዘሩበት ጉዳይ ነውና ለሁሉም እነዚህ በዋነኝነት አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲን፣ ማንቸስተር ሲቲን በተመለከተ የሚነሱ ጉዳዮች ናቸው። ባሎንዶርን በተመለከተ ነገም የምናነሳቸው ሀሳቦች አሉ። እናንተም ግን ሀሳብ አስተያየቶቻችሁን አካፍሉን። ከባሎንዶር ጋር በተያዘ ማን ማሸነፍ ይገባዋል? ሮድሪ በስፔን ብሔራዊ ቡድን፣ የሃሪኬን ቆይታ በባየር ሙኒክ ቆይታው ብዙ ግቦችን ያስቆጠረው ተጫዋች ነው። ከሃሪኬን በተጨማሪም
ኬሊያን ኤምባፔ ዓለም ዋንጫው ላይ ኮከብ አስቆጣሪ ነበር። ላሊጋ ላይ፣ ቻምፒየንስ ሊግ ላይ በግሉ የሚገርም ጊዜን አሳልፏል። ስኬት ግን እንደ ቡድን አልመጣም። ይህስ እንዴት ነው? ተገቢነት ነው ወይ? ይገባዋል ወይ ኬሊያን ኤምባፔ የሚለውን ጉዳይ ይነሳል። በዴክላን ራይስ በኩል በዚህ አርሰናል የቻምፒየንስ ሊግ ጉዞ ላይ እስከ ፍጻሜ በፕሪሚየር ሊግም ላይ ወሳኙ ተጫዋች እንደነበረ ማንሳት ይቻላል። ሌሎችም እነ ኦዝማን ዴምቤሌ፣ ክቪቻ ክቫራትስኬሊያም የሚነሱ ተጫዋቾች ናቸው። ለእናንተ ግን ማን ይገባዋል ትላላችሁ? በሊዮንዶርን ሀሳብ አስተያየቶቻችሁ ላኩልን። የዛሬን ግን እዚህ ላይ እናጠናቀቃለን። ነገ በአዳዲስ ጉዳዮች በአዳዲስ መረጃዎች እንመለሳለን። የእናንተን ሀሳብ አስተያየቶችም እንድትልኩልን እንፈልጋለን። ቪዲዮቻችንን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። የቤስት ስፖርት ኢትዮጵያ ቻናልን ቤተሰብ በመሆን በየዕለቱ በምናነሳቸው ጉዳዮች ላይ ተሳትፏችሁን ከኛ ጋር አድርጎ የዛሬን ግን እዚህ ላይ እናጠናቅቃለን። ለሰጣችሁን ጊዜ ከልብ እናመሰግናለን። ጤና ይስጥልን።